እናቴ አንተ ምንድነው ያደረካት? ስሚ ቢሊ። ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ? እንግዲህ ቪዲዮ እየላችሁ መጥቻለሁ። ቪዲዮ እንግዲህ ምንም ነገር እየታየ ስላልሆነ በጣም እኔም ችላ እያልኩ ነው ከቻናሌ። እንግዲህ ውድ ተመልካች በጣም በሚገርምና በሚያሳዝን ሁኔታ እንግዲህ አደራ ድራማ ክፍል 12 በጣም በሚገርም ሁኔታ እንግዲህ ብሌን ተገዳ በግድ ወዳ ሳይሆን በግዴታዋ ከዛ ቤት እንድትወጣ ምክንያቱም ግድ ተደርጎባታል። ከዛ ቤትም የምትወጣበት ምክንያት አለ። ቃልዬና የቃልዬ ጓደኛ እያወሩት ያለውን ምስጢር በየአንዳንዱ በር ላይ ምግብ ወይ ውሃ ልታቀርብላቸው የሆነ ልትጠራርግ ነገር ልትጠርግ እዛ ጋ ስትቆም እንግዲህ እነሱ ብዙ ምስጢሮቹን እያወሩ እንደሆነ በጣም ብሌን ሰምታ ነበረ። አሁን እንግዲህ ብሌን እሱን ነገር ከአለቃዋ ጋራ ከአሰሪዋ ጋራ ፒስት ሆና ከሷ ጋራ እንግዲህ ትናገራለች ምስጢሩን። እንደገና ደግሞ አቶ በኃይሉ በጣም እናቷን እያስደበደበና እናቷን በአሁኑ ሰዓት በሞት ደረጃ ላይ እያዋላት ስለሆነ እንግዲህ ውድ ተመልካች ብሌን ግዴታ የሷ ነገር እንደተበላሸሻና እንዳበለሻሹት የቅርብ ሰው መስለው በጣም ብዙ ነገር ብሌንን እያደረጉ እንደሆነ 100% ስለሚያውቁ አሁንም እሷ በእልህ ነገሮቹን ሁሉ ታወራለች። በእልህ ነገሮቹን ሁሉ ታበላሽና ሌላ ነገር ውስጥ ትገባለች በሚል ሁኔታ ቃልዬም እንግዲህ እናቷ እንዳልሆነች አስጠንቅቃ ለጓደኛዋ ስታወራም እንግዲህ ብሌን በደንብ ሰምታለች። ከዚህ ሁሉ ነገሮች እንግዲህ አሁን ብሌንን ግራ ሲገባቸው ምስኪኗ ብሌን እየሰራች ለምትኖረዋ ጦስ ሆነችባት። ያቺ እንግዳዋም እንግዲህ ልትበላና ወሬ ልታቀብል እሷም እስከመጣች ድረስ ብሌንን አጉል እያረገች ነው። አሁን ደግሞ አቶ አቤልም ዳግምም ብሌንን ምንም ነገር ሊያፈቅራትም በአሁኑ ሰዓት ሊወዳትም ምንም ነገር ግን የብሌን እናት እኔው በገዛ እጄ አብልቼህ እስከ ቤት ድረስ ጠርቼክ ልጄ አስተዋውቀኝ አንተ እንዴት እንደዚህ ታረገኛለህ ብላ የበሉትን ስታጎርሰው የበሉትን ከብሌን ጋራ የመጡትን ቪዲዮ ቆርጠው በስተ መጨረሻ ላይ አስገብተዋል። ብሌን እንግዲህ እጁ እሱ እንዳለበት አታቅም። ሁሉም ነገር ስትሸገር እሱን ለመጥራት ነው የምትሞክረው። እሱ እናቷ ስትታገት እንኳን እናቴ ታግታለች ብላ ለሱ ነው ጠርታው የነገረችው። እሱ ግን አንደኛ ተደባዳቢና አንደኛ እሱ ነው ያሳገታት። ምንድነው እንደዚህ የመታክ? ምን ሆነህ ነው ስትለው ነበረ። የብሌን እናት ነች እንግዲህ እንደፈነከተችው አታቅም፣ እሷ አታቅም። እንግዲህ በስተጀርባ ዞር ብሎ እንደው ብሌን አንቺን ምን ብዬ ይሄ ሁሉ ሽግር እንደተፈጠረ ብሌን እንዴት ብዬ አንቺን ላስረዳሽ በማለት ብቻውን በጣም እያዘነና መናገር የማልችለውና በቃ ምን ውስጥ እንደገባ ጭራሽ እሱ ራሱ ዳግም አያቅም ነበረ። እንግዲህ ውድ ተመልካች በጣም እንግዲህ ይሄ ድራማ ነው እንደኔ ከሆነ የእናት ግፍ ተብሎ የሚጠራው እንጂ ሌላ አይደለም። እና ይሄ አደራ ድራማ የሚባል
እንደዚህ አይደለም እንግዲህ ለምን እንደሆነ ለምን ብሌን ከዛ ቤት መውጣትም እንደፈለጉ እኔ አንዳንድ ጊዜ ከድራማም ድራማ ያለው ለቪዲዮ ብዬ ሳይሆን አንዳንድ ጊዜ ሆነ ብዬ ስራዬን ስጨርስ አንዳንድ ነገሮች እንግዲህ ዩቱብ ባይኖርም ካሁን በፊትም ቴሌቪዥን በኖርብን ሲኖረን እና ያለንና እኔ ከግፍም ይሄ ነበረ ግፍ ድራማ የሚባለውና ውድ ተመልካች በጣም ነው የሚያሳዝነው። አሁን እሱ ያደረገው ድርጊት ሁሉ በጣም እየደበረውና ብሌን ሆነ ብላ እሱን እንደቀረበችው ብሌን ሆነ ብላ ከሱ እንደማትለይ በጣም ጥሩ ሰው አርግታ ዳግምን እንደቀረበችው ነው እያሳየችው ያለው። እሱ ደግሞ ልጅቷ አልፋታም በጣም እየቀረበችው ስለሆነ በደንብ ገባውና አሁን ደግሞ እርስ በራሱ ለራሱ ግራ እየገባው ነው። አንድ ሰው እንግዲህ እንደ ፋሚሊ አንድ ሰው እንደ ፋሚሊ አርግቶ አንድ ሰው እናንተን ሲቀርባችሁ እንዴት አርግታችሁ ከዛ ሰው እንደምትለዩ እናንተ የራሳችሁን የቆፈራችሁን ጉድጓድ እናንተው ትገቡበታላችሁ ማለት ነው። እና እንግዲህ አቶ ማን ነው እንግዲህ ይሄ ስሙ ማን ነው? አቶ ይሄ እንደዚህ ወርቅ ሰረቀች ምናምን የሚልም እንግዲህ እህቱንም ብሌንም ሁሉንም ይቅርታ አድርጉልኝ ብሎ በየቦታ እየተንበረከከ ነው። እንግዲህ ተንበርክኮ ይቅርታ ሲጠይቅም እሰራልሻለሁ ነው የሚለው እንጂ ይቅርታ ከልቡ እያደረገላትም አይደለም። ለብሌንም ለእህቱም ለቃልዬም እና በጣም እንግዲህ እየገረመ ነው። ሽማግሌው በየቦታ እየሄደ በጣም እየተወነ ነውና የሱ ተወና ደግሞ በጣም አንዳንድ ጊዜ ልብ የሚሰብር ነገር ይሰራል። በጣም ነው የሚማታው። እንግዲህ ውድ ተመልካች ወይ ነገ ወይ ተነገ ወዲያ በየቀኑ እነሱ አይለቁም። በየ4 ቀን በየ5 ቀን ነው። ያው እንግዲህ እስቲ እኛም እንፈትፍትበት አብረን እንከታተልና አብረን እናያለን ውድ ተመልካች። እና ግን እናት ላይ ግፍ ባያደርጉና የብሌን አሰሪ ከውጪ ስትመጣ ብሌን በጣም ወይዘሪት ቃሉ በጣም እያሰቃየቻት ነበረ። እንግዲህ የብሌንን አሰሪ እናቷ ነች። እናቷን እርግታ ነው የምታያትና ስለዚህ እንግዲህ ቶሎ ብላ ነው ቃልዬ የብሌን እናት ታገተች ያለችው። ከዛ በፊት ምን አቅልሻለሁ አላቅልሽም እኔ ስለ እናትሽ አይደለም ያወራሁት፣ የሰማሽውን ነገር አፍሽን መሰብሰብ አለብሽ ምናምን ብላ ስታወራ ነበረና እንዳትተነፍስ ምናምን ብላ ነበረ እያወራችው። በስተመጨረሻ ላይ እሷ የበኃይሉ ተላላኪ እንደሆነች ማንም ሰው ነው የሚያውቀው። ቃልዬ የሆነ ችግር ሲመጣባት መቋቋምም አትችልም። በኃይሉም የሆነ ነገር በኃይሉም ሲላት ዞር ብላ ያንተን ፋይል ይዣለው አንተ እንደዚህ እንዳቃጠልከኝ እኔ ደግሞ ባልሰራልክ ታይኛለህ ነው የምትለውና ቃልዬም ኃይለኛ ትተውናለችና ሁሉም እንግዲህ ውድ ተመልካች በየቦታ የራሱን በአንድ በታቸው
የራሳቸውን ድርሻ እየለፋለፉ ነውና እኛ ደግሞ አብረን እናያለንና ዩቲዩብ ማናጀርም እስቲ ላይክ አድርግ ሼር አድርግ እስቲ ሰው እንዲመጣ ሼር ብታረግልን በጣም ጥሩ ነውና ቪዲዮ ዝም ብሎ ለፍልፎ መፖሰት ምንም እየሆነ እንግዲህ ትርጉም ካላገኘንበት ወይ ከዶናር የለንም ወይ ከቪው የለንም ወይ ከራሳችን እረፍት የለንም። ትዝ ብንላችሁ ጥሩ ነበረ። ጭራሽ ብለሽ ፍልስፍና ጀመርሽ ብሌን ሰሚ